ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወጣቶችና የሃይማኖት አባቶች ከጸጥታ ኃይሎች ጎን ተሰልፈው በመስራታቸው በከተማዋ የተከበሩ ሃይማኖታዊ በዓላት ያለምንም የጸጥታ ችግር እንዲጠናቀቁ ማስቻሉን የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ገለጸም። ህብረተሰቡ የተለመደ ትብብሩን አጠናክሮ እንዲቀጥል ጥሪ ያቀረበው መምሪያው ወጣቶችና የሃይማኖቱ አባቶችንም አመስግኗል። ሳሙኤል ኪሮስ ተጨማሪ ዘገባ አለው። በጥር ወር በርካታ ሃይማኖታዊ በዓላቶች ይከበራሉ። ከነዚህም ከተራ ጥምቀት፣ የቅዱስ ጊዮርጊስና የአስተርዮ ማርያም ትልቅ ሃይማኖታዊ በዓላቶች ናቸው። የደሴ ከተማ አስተዳደር ሰላምና ጸጥታ ኃላፊ ኮማንደር ሰይድ አሊ የሃይማኖታዊ በዓላቶቹ ከመከበራቸው በፊት ስለ ቅድመ ዝግጅቱ እንደዚህ ብለውናል። የመጀመሪያው የቅድመ ዝግጅት ስራችን በሁለት መንገድ ማየት የተሻለ ይሆናል። የመጀመሪያው የጸጥታ መዋቅሩን ስለ በዓሉ የተለመደውን ወይም አዳዲስ ሀሳቦች ተጨምሮ በዓሉን እንዴት እናሳልፍ የሚል የቅድ ኦሪየንቴሽንና የቅድመ ዝግጅት ስራዎች ሰርተናል። ሁለተኛ ከሃይማኖት ተቋማቶች ሁሉም የሃይማኖት ተቋማቶች ያሉበት ሁሉም የሃይማኖት ፎረሞች ያሉበት የቅድመ ዝግጅት ስራ መስራት አለብን የሚል እነሱ ጋር ስንነጋገር በሁለት መንገድ አንደኛው በዓሉ እንዴት አክብር፣ ሁለተኛው ከባሉ ውጭ ያለው አካባቢው ማህበረሰቡ እንዴት ጠብቅ የሚል ስለነበረ በዛም ተግባብተን በዓሉ የቅድመ ዝግጅት ስራችን በጥሩ ሁኔታ በተሳካ መንገድ ውይይት አካሂደናል። የሃይማኖት አባቶች፣ ወጣቶችና ሌሎች የሚመለከታቸው አካላት በዓሉ በሰላም እንዲከበርና ህዝበ ክርስቲያኑ በሰላም ወጥቶ በሰላም እንዲገባ ያደረጉት አስተዋጽኦ ከፍተኛ ነው ሲሉ ኮማንደር ሰይድ አሊ ገልጸውልናል። ከተራ ጀምሮ እስከ 21 ማርያም ድረስ የነበረው አጠቃላይ 11 ቀን በሚባል መንገድ መልኩ ነው። እዛ ላይ የመጀመሪያው የሃይማኖት አባቶቹ መግባባቱም ጸጥታ መዋቅሩ ጋርም የነበረን የትስስር የነበረን ቅንጅት የተሻለ ስራ እና የተሻለ በዓል እንዲኖር አድርጎታል የሚል ሀሳብ ነው ያለ። በበዓሉ ላይ የተፈጸመ ምንም አይነት ችግር አላጋጠመንም። ወጣቶች፣ የሃይማኖት አባቶችና ሌሎች የሚመለከታቸው አካላት ህዝበ ክርስቲያኑ በዓሉን በሰላም እንዲያከብር ላደረጉት ነገር ምስጋና ይገባቸዋል ሲሉ ኮማንደር ሰይድ ተናግረዋል። የእምነቱ ተከታዩን ማመስገን እፈልጋለሁ። በሁለተኛ ደረጃ የእምነት አባቶቹ የነበራቸው አስተዋጽኦ፣ ወጣቶቹ፣ የእምነት ተከታዮቹ አጠቃላይ ከእምነት አባቶቹ እስከ ተከታዩ ድረስ የነበረው ጨዋነት የተላበሰ ሃይማኖታዊ ስርዓት የተከተለበት ስለሆነ ላቅ ያለ ምስጋና ማመስገን እፈልጋለሁ። በሁለተኛ ደረጃ የጸጥታ መዋቅሩ የነበረው ርብርብ ፌዴራል ፖሊስ አለ፣ የከተማችን ፖሊስ አለ፣ የከተማችን ሰላም ማስከበር አለ፣ የከተማችን ሚሊሻ አለ፣ መከላከያ ጭምር ስላለ የነበረው ያንን በጋራ በመስራት ደረጃ ጥምር የጸጥታ መዋቅሩ የሰራው ስራ ላቅ ያለ ምስጋና ላመስገን እፈልጋለሁ። ባለፉት 6 ወራት ከ41 ሺህ በላይ ለሚሆኑ ስራ ፈላጊ ወጣቶች የስራ ዕድል መፍጠር መቻሉን የደቡብ ወሎ ዞን ስራና ክህሎት መምሪያ አስታወቀም። በአትክልትና ፍራፍሬ የስራ ዘርፍ ተሰማርተው በመስራታቸው ውጤታማ መሆናቸውን የቃሉ ወረዳና ሀርቦ ከተማ ወጣቶች ተናግረዋል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው። አሊመር እንደሚከተለው ያቀርበዋል። የደቡብ ወሎ ዞን ስራና ክህሎት መምሪያ በ2018 በጀት ዓመት ለ115908 ስራ ፈላጊ ወገኖች የስራ ዕድል ለመፍጠር አቅዶ እስካሁን የእቅዱን 36 በመቶ መፈጸም መቻሉን ከመምሪያው ያገኘነው መረጃ ያመለክታል። በዞኑ የተለያዩ ዘርፎች ከ3800 በላይ ኢንተርፕራይዞች መደራጀታቸውም ተጠቅሷል። በአትክልትና ፍራፍሬ የስራ ዘርፍ በኢንተርፕራይዝ ተደራጅተው በመስራታቸው የተሻለ ገቢ እያገኙ ኑሯቸውም እየተሻሻለ መምጣቱን የሀርቡ ከተማ አስተዳደርና የቃሉ ወረዳ ነዋሪ ወጣቶች ተናግረዋል። በ2017 ላይ 10 ሺህ ብር ካፒታል ነው የተጀመረው ማለት ነው። አሁን ያን ካፒታል ይዘን ቀጥታ ወደ ስራ ነው የገባ ነው። ይሄው አሁን እንደምታዩት ማንጎም ደርሷል። ጀምራን መሸጥ 2018 ልክ ገቢያችንን ምንድን አደረግነው ከባንክ ከማስቀመጥ ወደ ተግባራ ቢወጣያል ተከራይተን መሬት ማለት ነው። እዚህ ቃሉ ዝቦር ከነደር ማለት ነው። እዛ ላይ ተከራይቼ መሬት እንደዚሁ በብዙ ሺህ የሚሆን አፍቼ እዛውን ሰራተኛ ራሱ አለ እዛ ራሱን የሚንከባከብ አንዱ ሰራተኛ አሁን እነሳቸው እዚህ ዘር እየተከሉ ስለሆነ ነው እንጂ ማለት ነው።
እዛም ዝም ያለው ሶስቱንም አከፋፍያቸው እዚህ እየሰሩ ነው። እኔ ታንዳይሉ ትምህርት ቤት ገዝቼበታለሁ፣ ትልልቅ ሰርቼበታለሁ። በሚሊዮን የሚያወጣ ቤት ሰርቻለሁኝ። ስራው ግን በጣም አዋጭ ነው። የቀበላችን አመራሮችም ወይም የቀበላችን የወጣት ሊቀመንበሮች እነዛ አደራጁን በተደራጀበት መሰረት ወደ ስራ ገባ። መንግስት ሞተር ቻለን፣ ሸራ ቻለን። እኛ ደግሞ ጥሬ ጉልበት ይዘን እንዴት ቢያንስ ስደት ቢደን ከምንሞት ምን እናደርጋለን ባህር አሳብ ከሚበላን ብለን ስራ ፈጥረናል። ለአካባቢ ሰዎች እንዲሰሩ እየመከርኳቸው እዛች የምታዩን የታች ሙዝ ያለው ልጅ ዘንድሮ ብቻ ብርቱካን እሱ 600 ሺህ ብር ሽጧል። እኔ ቢያንስ ወደ 1.5 ሚሊዮን ብር ከብርቱካን ብቻ ሽጠናል። ዘንድሮ ላይ ሽጠን ስደምረው 3 ሚሊዮን ብር ወጪ እንትን አድርገናል ገቢያችንን ማለት ነው። የደቡብ ወሎ ዞን ስራና ክህሎት መምሪያ ኃላፊ አቶ ገላግለው ተሾመ እንዳሉት በበጀት ዓመቱ ከ115 ሺህ በላይ ለሚሆኑ ስራ ፈላጊ ወገኖች የስራ ዕድል ለመፍጠር ታቅዶ ባለፉት 6 ወራት ለ41466 ወገኖች የስራ ዕድል መፍጠር ተችሏል። በ2018 በጀት ዓመት ለ115908 ለሚሆኑት የስራ ዕድል እንፈጥራለን ብለን እስከ ዛሬው በሀገር ውስጥ 41466 ለሚሆኑ ወጣቶች የስራ ዕድል ተፈጥሮላቸዋል። በውጭ ሀገርም የስራ ዕድል አለ። አጫጭር ስልጠናዎች ተሰጥተው በተለይ ቴክኒካል ስልጠና፣ የውጭ ሀገር የቤት አያያዝ ስልጠና ተሰጥቶ በዚህ በጀት ዓመት በ6 ወር 44337 ለሚሆኑ ዜጎቻችን የውጭ ሀገር ስራ ስምሪት አግኝተዋል። ስራ ዕድል ለዜጎቻችን ስንፈጥር በጣም ብዙ አስፈላጊ ነገሮች አሉ። እነሱም መስሪያ ካፒታልና መስሪያ ቦታ ናቸው። በግብርናው እስካሁን 16209 ስራ ፈላጊዎች ስራ ተሰማርተዋል። በአገልግሎቱ 8311 የሚሆኑት፣ በኢንዱስትሪው 2972 የሚሆኑት ተሰማርተዋል። የመስሪያ ቦታና ካፒታል በማመቻቸት ከ3000 በላይ ኢንተርፕራይዞችን አደራጅተው ማሰማራት መቻላቸውንም መምሪያ ኃላፊው ተናግረዋል። 3848 ለሚሆኑ ኢንተርፕራይዞች ተደራጅተው ወደ ስራ የገቡበት ሁኔታ አለ። በዚህ በጀት ዓመት ለመስሪያ ካፒታልና መስሪያ ቦታ ማመቻቸት አለብን ብለን በቅድ ደረጃ ይዘነው የነበረው እስካሁን 1100 ሄክታር መሬት ተለይቶ ወደኛ ተቋም እንዲዞር ተደርጓል። 189 ሸድ እንገነባለን ብለን አቅደን ከዚህ ውስጥ 75 ሚሊዮን ብር በተለይ ለዶሮ፣ ለላም ወተት እነዚህና ለመሳሰሉት ሊያገለግል የሚችል ሸድ እንዲገነባ እየተደረገ ነው። ሁለተኛው መስሪያ ካፒታል ነው። በመደበኛውም በተዘዋዋሪውም 304 ሚሊዮን ብር በቅድ ደረጃ ይዘን ይህን እያስፈጸምን ነው። እስካሁን በ6 ወሩ በተሰጠው ብድር ከ120 ሚሊዮን ብር በላይ ብድር ተሰጥቷል። በአከርካሪ አጥንት ክፍተት የሚከሰተውን የስፓይና ቢፊዳ የጤና ችግርን በእርግዝና ወቅት ቅድመ ጥንቃቄ በማድረግ መቀነስ እንደሚቻል የሕክምና ባለሙያዎች ይመክራሉ። ስፓይና ቢፊዳ ወይንም የአከርካሪ አጥንት ክፍተት በእርግዝና መጀመሪያ ወቅት ላይ የጽንሱ አከርካሪና የአከርካሪ ገመድ በትክክል ሳይዘጉ ሲቀሩ የሚከሰት የጤና እክል ነው። ባልደረባችን ተመስገን አሰፋ ከሕክምና ባለሙያ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። ስፓይና ቢፊዳ በእርግዝና ወቅት በአፈጣጠር አለመስተካከል ምክንያት የጀርባ አጥንት የራስና ከኋላ አንገት አካባቢ የሚከሰት የጤና ችግር ነው። ስፓይና ቢፊዳ በአብዛኛው የሚከሰተው እናቶች ከእርግዝና በፊትና በመጀመሪያዎቹ 3 የእርግዝና ወራት ሰውነታቸው ውስጥ ፎሊክ አሲድ የተሰኘ የቫይታሚን እጥረት ሲከሰትና ተያያዥ ችግሮች ምክንያት ነው። ዶክተር ዩሱፍ አህመድ በወሎ ዩኒቨርሲቲ ተባባሪ ፕሮፌሰርና በደሴ አጠቃላይ ስፔሻላይዝድ ሆስፒታል የማህጸንና ጽንስ ስፔሻሊስት ናቸው። ስለ ስፓይና ቢፊዳ ተከታዩን ብለዋል። ስፓይናል ቢፊዳ ወይም ኒውራል ቲዩብ ዲፌክት የምንላቸው አሉ። ይሄ በዋናነት የብዙ በሽታዎች ጥምረት ነው። የጀርባ አጥንት ላይ ክፍተትና ጭንቅላት አጥንት ላይ የጭንቅላት አጥንት ሙሉ በሙሉ አለመሰራትን ይጨምራል እና ይሄ ኒውራል ቲዩብ ዲፌክት ወይም የአፈጣጥ የጀርባ አጥንት እና ስርዓተ ነርቭ እና ጭንቅላት አፈጣጠር ችግር በዋናነት ሁለት በጣም ኮመን የሆኑ በብዛት የምናያቸው እንትኖች አሉ። አንደኛው የጀርባ አጥንት ያፈጣጠር ችግር ነው። ሌላው ደግሞ የጭንቅላት አጥንት አለመፈጠር ነው ሙሉ በሙሉ። ሁለቱም በጣም መጥፎ የሚባሉት ያፈጣጠር ችግሮች እስከ መግደል የሚያደርሱ ከመግደልም ደግሞ ካለፈ ልጆቹም ተወልደው መኖር ከቻሉ ቀን ተቀን የሚኖሩበት ህይወታቸው ላይ ተጽዕኖ የሚያሳድሩ ናቸው። ከስፓይና ቢፊዳ ጋር የተያዙ ችግሮችን ለመቀነስ ነፍሰ ጡር እናቶች በፎሊክ አሲድ ቫይታሚን የበለጸጉ ምግቦችን እንዲመገቡና የፎሊክ አሲድ ቫይታሚን እንዲወስዱ እንደሚመከርም ዶክተር ዩሱፍ ይናገራሉ። 3 መንስኤዎች አሉት። የመጀመሪያው በዋናነት በብዛት የፎሊክ አሲድ እጥረት ነው። ስለዚህ ይሄን የፎሊክ አሲድ እጥረት ፎሊክ አሲድ የምንለውን ወይም ቫይታሚን ቢ9 የምንለውን ከማርገዛቸው በፊት እንዲወስዱ ማድረግ ነው። ከማርገዛቸው በፊት ቢያንስ ከ1 እስከ 3 ወር
እርጉዝም ላይ መጀመሪያው 2 ወር እንዲወስዱ በመስጠት ያንን ነገር መከላከል ይቻላል። ሌላው የዚህ ፎሊክ አሲድ ምንጭ የሆኑ የተለመዱ ምግቦች አሉ። እንደ ገብስ፣ ስንዴ፣ የስንዴ ዝርያዎች፣ ምስር የመሳሰሉት ነገሮች እነሱን በብዛት የሚመገቡ ሰዎች በቂ የሆነ ፎሊክ አሲድ አላቸው። ነገር ግን ሁሉም እናቶች ከማርገዛቸው 1 ወር ቀድመውና የመጀመሪያው 2 ወር ፎሊክ አሲድ ተጨማሪ ቢወስዱ ይመከራል። ስፓይናል ቢፊዳ 3 ደረጃዎች እንዳሉትም ነው የሕክምና ባለሙያው የሚገልጹት። የጀርባ አጥንት ክፍተት የምንለው 3 ደረጃዎች አላቸው። አንደኛው ደረጃ ከላይ ስታያቸው ሙሉ በሙሉ የጀርባ አጥንቱ ቆዳ የተሸፈነ ነው። አጥንቱ ውስጥ ላይ ነው ችግሩን የምታገኘው። መጠነኛ የሆነ ነው፣ በጣም ቀላል ነው። ሁለተኛው ደግሞ የጀርባ አጥንት ላይ ቆዳው ላይ ክፍተት አለ፣ መጠነኛ የሆነ ክፍተት አለ። ነርቮቹ ስርዓተ ነርቫቸው ግን ኖርማል ከተወለዱ በኋላ ይታከምና በቀላሉ ይስተካከላል፣ መጠነኛ ችግር ቢኖረው። ሶስተኛው ደረጃ ግን ክፍተቱ ቆዳም ይጨምራል፣ አጥንቱንም ይጨምራል። በስፓይናል ኮርድ ወይም የጄ አከርካሪ አጥንታችን ውስጥ የሚያልፈውን ነርቮችንም ይጨምራል። እነሱ ወደ ውጭ ይወጣሉ። ልጆቹ ምንድነው የሚሆኑት? ሽንት መቆጣጠር፣ ተገራ መቆጣጠር፣ ከወገብ በታች ያለውን ሰውነታቸውን አለመንቀሳቀስ ችግር ይኖራቸዋል። ከስፓይናል ቢፊዳ ጋር በተያያዘ የሚከሰቱ ችግሮችን መቀነስ እንደሚቻል የሚገልጹት ዶክተር ዩሱፍ አህመድ መደረግ ያለባቸውን ቅድመ ጥንቃቄዎችም አያይዘው ገልጸዋል። የቅድመ እርግዝና ክትትል ማድረግ ነው ሌላው መከላከያ መንገድ። ለምሳሌ ስኳር ያለ ከፍተኛ ሙቀት ያለበት እንደ ሳሙና ባዝ የመሳሰሉት ነገሮች መግባት ለዚህ እንትን ያጋልጣል። ስለዚህ እነዚህንም ማስወገድ። ስኳር ያላቸው ሰዎች ደግሞ ስኳራቸውን መጀመሪያ ማስተካከል። የሚጥል በሽታ ያላቸው ሰዎች መጀመሪያ የሚወስዷቸውን መድኃኒቶች ብዙ ከሆነ ወደ አንድ መቀየር ወይም ጉዳት ወደማይደርሱበት ቀለል ያለ መድኃኒት ወይም መጠኑን መቀነስ ማስተካከል አድርጎ በእነዚህ መንገዶች መከላከል ይቻላል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሴር ነኝ። በያላችሁበት መልካም ጊዜ